አርዕስተ ዜና ህወሓት ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በተፈጥሮና በሰው ሰራሽ አደጋ ለከፋ ችግር ለተጋለጡ ዜጎች ድጋፍ እየተደረገ ነው ተባለ። ከውጭ ዩናይትድ ስቴትስ በሶሪያ ላይ የጣለቻቸውን ሁሉንም ማዕቀቦች እያነሳች መሆኑን አስታወቀች። ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ገነት ዘዘውና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። ህወሓት ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ህወሓት የእርምት እርምጃ ባለመውሰዱ ምክንያት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ ባወጣው መግለጫ አስታውቋል። ዝርዝሩ እንደሚከተለው ይቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያነ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት መሰረዙን አስመልክቶ ባወጣው መግለጫ እንዳስታወቀው ከዚህ ቀደም ህወሓት በአመጻ ድርጊት በመሳተፍ ምክንያት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው። ይሁንና የፕሪቶሪያው ስምምነት ከተደረገ በኋላ የህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱን ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም መጠየቁን መግለጫው አትቷል። ሆኖም ቦርዱ በአመጻ ድርጊት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነቱን ለመመለስ የሚያስችል ህግ ስለሌለ ጥያቄውን ውድቅ በማድረግ ግንቦት 4 ቀን 2015 ዓ.ም በደብዳቤ መልስ ሰጥቷል። ህወሓት በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ መቅረብ የሚገባቸውን ሰነዶች በማያያዝ ባቀረበው ጥያቄ እንዲሁም ህወሓትን አስመልክቶ የፍትህ ሚኒስቴር በህግ በተሰጠው ስልጣን መሰረት ሰኔ 17 ቀን 2016 ዓ.ም በጻፈው ደብዳቤ መነሻ ህወሓት ህጋዊ ሰውነት የሚያገኝበትን ህግ መሰረት በማድረግ ቦርዱ በማሻሻያ አዋጁ መሰረት ፓርቲውን በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫ ሰጥቷል። ሆኖም ህወሓት ምዝገባውን ተከትሎ እንዲፈጽም የተሰጠውን ትዕዛዝ ባለማክበሩ ቦርዱ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲው ግን በህግ የተጣለበትን ግዴታ አልፈጸመም። ከዚህም በላይ በአዋጅ ቁጥር 1332 ህዝባር 2016 ዓ.ም የፓርቲውን ህጋዊነት የሚያረጋግጠውንና በወቅቱ አምኖበትና ተስማምቶ ከቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም፣ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም በማለት ህግንና መመሪያን ባለማክበርና ለማክበርም ፈቃደኛ ባለመሆን ሲገልጽ ቆይቷል። ቦርዱ በህግ የተጣለበትን ኃላፊነት ለመወጣትና ፓርቲው ያለበትን ኃላፊነትና ግዴታ እንዲወጣ ለማድረግ በተለያየ ወቅት በጽሁፍ ማሳሰቢያ ሲሰጥ መቆየቱ ይታወሳል። ቦርዱ ምንም አይነት ቅድመ ሁኔታ ሳይጠብቅ ፓርቲውን መሰረዝ የሚያስችል የህግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ሲሰራ ቆይቷል። ቦርዱ ፓርቲውን ለ3 ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰዱ በህጉ መሰረት ግዴታውን እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም። በመሆኑም ቦርዱ የካቲት 5 ቀን 2017 ዓ.ም በጻፈው ደብዳቤ መሰረት በተጠቀሰው የቦርዱ ውሳኔ ላይ ፓርቲው በ3 ወር እግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጁ ቁጥር 1332 ህዝባር 16 እና በመመሪያ ቁጥር 25 ህዝባር 2016 አንቀጽ 19 መሰረት የተለየ አካሄድ ሳይከተል የፓርቲውን ምዝገባ እንዲሰርዝ ቦርዱ በወሰነው መሰረት ፓርቲው የእርምት እርምጃ ባለመውሰዱ ቦርዱ ግንቦት 5 ቀን 2017 ዓ.ም ባደረገው ስብሰባ ፓርቲው ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ባወጣው መግለጫ አስታውቋል። ይህ በእንዲህ እንዳለ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር እና የቀድሞው የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ በቅርቡ ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቃለ ምልልስ ከፍተኛ የህወሓትና የትግራይ ታጣቂ አመራሮችን በወርቅ ንግድ የመንግስት ገንዘብ በመዝረፍና በህገወጥ የሰዎች ዝውውር ወንጅለዋቸዋል። የወርቅ ንግድ አሁን ፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረም ይመስለው ሰው አለ። ጦርነት ውስጥ ባንድ በላ መልኩ እኔ ማምንበት ሬዚስታንስ ነው ያካሄድኩት የማምንበት ትግል ነው ያካሄድኩት በየነው ማምነው
በዛ በማምንበት ትግል ውስጥ የትግራይን ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ ለሰሩት ስራ ያለን ክብር በፍጹም ሊቀንስ አይችልም ግን ደግሞ ገና ጦርነቱ በሺዎች የሚቆጠሩ ወጣቶች ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ ይሄንን አቃለን በተፈጥሮና በሰው ሰራሽ አደጋ ለከፋ ችግር ለተጋለጡ ዜጎች ድጋፍ እየተደረገ ነው ተባለ በሌላ በኩል በቤተሰብ ውስጥ የሚፈጸሙ ጥቃቶችን ለመከላከል ጥረት እያደረገ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል መሰረት ባዩ ያዘጋጀችውን ዮሐንስ ተስፋ እንደሚከተለው ያቀርበዋል በዓለም አቀፍ ደረጃ ለ32ኛ ጊዜ በኢትዮጵያ ለ3ኛ ጊዜ የተሻሻለ የቤተሰብ ስራና ገቢ ለሀገር ኢኮኖሚ በሚል መሪ ቃል ነገ ግንቦት 7 2017 ዓ.ም የቤተሰብ ቀን እንደሚከበር ተገልጿል። የሴቶችና ማህበራዊ ጉዳይ ሚኒስቴርም ጉዳዩን አስመልክቶ መግለጫ ሰጥቷል። መግለጫውን የሰጡት የሴቶችና ማህበራዊ ጉዳይ ሚኒስቴር ዴኤታ ፉሪያ አሊ ቤተሰብን ማዳን ከተቻለ ሀገር ማዳን ይቻላል ያሉ ሲሆን ቤተሰብ በኢኮኖሚ የተሻለ እንዲሆን ስራዎች እየተሰሩ ነው ብለዋል። በሰው ሰራሽና በተፈጥሮ አደጋዎች ምክንያት ለማህበራዊና ኢኮኖሚያዊ ችግር የተጋለጡ ዜጎችን የመደገፍ ስራ እየተከናወነ እንደሚገኝም ገልጸዋል። በተጨማሪም በፍቺ ምክንያት ቤተሰብ እንዳይበተን ከጋብቻ በፊትና በኋላ የምክር አገልግሎት እንዲያገኙ እየተደረገ መሆኑን ጠቁመዋል። በተፈጥሮም ይሁን በሰው ሰራሽ ችግሮች ለችግር የሚጋለጡ ዜጎቻችን በየክልሉ እንደተጨባጭ ሁኔታ ድጋፍ እንዲደረግላቸው ትልቅ ስራ ተሰርቷል ማለት ነው። ሌላኛው የቤተሰብ የመልካም ስብዕናን መገንባት ነው። በተለይ ደግሞ የፍቺን መከላከል ላይ ትኩረት አድርጎ መስራት ነው። ያው እንደምታውቁት በየፍርድ ቤቱ ያው ቤተሰብን ወደ ፍቺ ከመሄዱ በፊት የማማከር ስራዎች ይሰራሉ። የተለያዩ የምክርና የማማከር ስራዎች የሚሰሩ በርካታ ተቋማት አሉ ማለት ነው። ስለዚህ በተቻለ መጠን ፍቺ ላይ እንዳይበራከት ፍቺ እንዲቀንስ የቤተሰብ መልካም ስብዕና እንዲጠናከር ይሄንን ትኩረት አድርገው እንዲሰሩ በሰጠናቸው ተልእኮ መሰረት ብዙ ክልሎች ላይ የማሻሻል እንዳለ ገምግመናል ማለት ነው። ሚኒስትር ዴኤታዋ አክለውም በቤተሰብ ውስጥ የሚፈጸሙ ጥቃቶችን ለመከላከል የግንዛቤ መፍጠር ስራ እየተሰራ ነው ያሉ ሲሆን የህግ ክፍተትን በሚመለከት ማሻሻያዎች እንዲደረጉ ከሚመለከታቸው አካላት ጋር እየተሰራ መሆኑን አስረድተዋል። የጾታዊ ጥቃትን ከቤት ጀምሮ የመከላከል ስራ ቤተሰብ እንደመሰብ የመከላከል ለልጆች የግንዛቤ መስጫ መድረኮችን በማጠናከር እየተሰራ ነው። እንግዲህ ህጎች ላይ ክፍተት አለ ወይ ተብሎ የተነሳው ላይ ይሄንን ከሚመለከታቸው አካላት ጋር በስፋት እየተሰራ ነው ያለው ማለት ነው። እንደ ተቋም ያው ይሄንን በቀጥታ የሴቶችና ህፃናት ዘርፍ አለ እንደ ሚኒስትር መስሪያ ቤት ይሄንን የሚመለከታቸው አካላት ጋር ጠንካራ ውይይቶችን በማድረግ በተለይ በህጉ ላይ ያሉ ክፍተቶች እንዲስተካከሉ የሚመለከታቸው አካላት ጋር በቅንጅት ሰፊ ውይይቶች እየተካሄዱ በተለይ እዚህ ላይ ትልቅ ትኩረት ተደርጎ እንዲሰራ ስራዎች እንደ ተቋም እየሰራን እንገኛለን ማለት ነው። በኢኮኖሚ ችግር ምክንያት በቤተሰብ መካከል የሚፈጠሩ አለመግባባቶችን ለማስወገድ የሥራ ባህልን ማሻሻልና ማሳደግ እንደሚያስፈልግ ተገልጿል። የተረጋጋ ማህበረሰብና ስርዓት እንዲፈጠር የትራንስፖርት ዘርፉ አገልግሎት ሚና ከፍተኛ ድርሻ እንዳለው ተገለጸ። የትራንስፖርትና ሎጂስቲክ ሚኒስቴር የዘርፉን አገልግሎት ለማዘመን የቀረጻቸውን ፖሊሲዎች ተግባራዊ ለማድረግ ያግዛል የተባለለትን ስምምነት ከኢትዮ ቴሌኮም ጋር ተፈራርሟል። ስምምነቱም የመንገድ ደህንነት፣ የትራፊክ ቅጣትና የነዳጅ ሽያጭን በዲጂታል ስርዓት ለማድረግ የሚያግዝ መሆኑ ተመልክቷል። ሰይፍ ዓለም ዝርዝር አለው። ሀገሪቱ በየዘርፉ የምታደርገው እድገት ጉዞ ለማገዝ የትራንስፖርት ዘርፉ አስተዋጽኦ ከፍተኛ መሆኑ ተገልጿል። የትራንስፖርትና ሎጂስቲክ ሚኒስቴር የትራንስፖርት ስራዎች ሁሉ በአግባቡ እንዲከናወኑ ፖሊሲ ተቀርጾ እየተሰራ መሆኑ አስታውቋል። በዚህም የዘርፉ ቅልጥፍና በማፋጠን የሀገሪቱ እድገት ለማቀላጠፍ ያግዛል የተባለ ሲሆን በተቃራኒው የዘርፉ አገልግሎት ከተዳከመ ሀገርም ይጎዳል ተብሏል። የትራንስፖርትና ሎጂስቲክ ሚኒስቴር ከኢትዮ ቴሌኮም ጋር የትራንስፖርት ስርዓቱ በዲጂታል የተደገፈ አገልግሎት እንዲሰጥ ለማድረግ የመግባቢያ ስምምነት ተፈራርሟል።
በመድረኩ ንግግር ያደረጉት የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ እያደገ የሚገኘው የትራንስፖርት ዘርፉ ለማዘመን የሚመጥን አገልግሎት ለመስጠት የሚያስችል ስርዓት ለመፍጠር ያስችላል ብለዋል። የምንሰጠውን አገልግሎት በተቻለ መጠን ቀልጣፋና ተደራሽ ለማድረግ እንዲሁም ደህንነቱ የተጠበቀ እንዲሆን ለማድረግ ባለፉት 7 ዓመታት በርካታ ስራዎች ተሰርተዋል። ፖሊሲዎች ተነድፈዋል፣ ስትራቴጂዎች ጸድቀዋል፣ የ10 ዓመትም የ5 ዓመትም እቅዶች ተነድፈው ወደ ስራ ተገብቷል። ከነዚህ ውስጥ አንዱ አሰራርን ማዘመን ነው። በተለይ የተገልጋይን እርካታ ለማረጋገጥ እና አገልግሎቱን ለማሳለጥ የመልካም አስተዳደር ችግሮችን ለመፍታት ደህንነቱ የተጠበቀ የትራንስፖርት አገልግሎት ለመስጠት አሰራርን ማዘመን የግድ ይላል። እያደገ የሚገኘው አገር አቋራጭ የትራንስፖርት አገልግሎት የመንገድ ደህንነት ለማስጠበቅና ዘርፉን ከማሻሻል ባለፈ አገልግሎቱ በዲጂታል በማድረግ የነዳጅ ስርጭትን እንዲሻሻል ያደርጋል ብለዋል። የምናስመርቀው 3ቱ የአሰራር ስርዓቶች ማለትም የአገር አቋራጭ ትራንስፖርት ስርዓትን ማዘመን፣ የትራፊክ ቅጣትን በአገር ደረጃ ማቀናጀትና ማዘመን እንዲሁም የነዳጅ ግብይትን ማቀናጀት የሚያስችሉ ስርዓቶችን የምናስመርቅ ስለሆነ ስርዓቱ መዘርጋት ብቻ በቂ አይደለም። ስለሆነም በዜጎች መንገላታት የሚደሰቱ አካላት ጥቅም ያሳጣል። ስለሆነም ለተግባራዊነቱ ከፍተኛ ቁርጠኝነት ይፈልጋል። ሁሉም አካላት የድርሻውን መወጣት አለበት ብለዋል። ይህን ስርዓት የለማውን ስርዓት ከመፈጸም ውጪ ስራ ላይ እንዲውል ከማድረግ ውጪ ምንም ሌላ አማራጭ እንደሌለ ማወቅ አለበት ማለት ነው። ብዙ ነገሮች ከመናኸሪያ አካባቢ ብዙ ጥቅም የሚያሳጣቸው ዜጋ መዝረፍ የለመዱ ያለ አግባብ ታሪፍ እየጨመሩ መጫን የለመዱ የትራንስፖርት ኦፕሬተሮች ወይ ደግሞ ዛጋ ታይዘው ስራ የሚሰሩ ሰዎች ብዙ ነገሮች ጋር ጥቅማቸውን ስለሚነካ ብዙ ፈተና እንደሚገጥም መታወቅ አለበት። ይሄንን ከሚመለከተው አካል ጋር ብዙ አካላት አሉ። የትራፊክ ፖሊሶች እያየሁ ነው፣ የፖሊስ አካላት፣ የጸጥታ አካላት እያየሁ ነው። እዚህ በትብብር ለኢትዮጵያ ሕዝብ የሚገባውን የተሻለ አገልግሎት ስራ ላይ ማዋል ቀጣይ ተልዕኮ መሆኑን ይሄን መውሰድ ነው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በበኩላቸው የስርዓቱ ተግባራዊነት የሁሉም ጥረት ይፈልጋል ብለዋል። ስምምነቱ የዲጂታል ኢትዮጵያ አንዱ አካል መሆኑ ገልጸው አንድ እርምጃ ወደፊት እንድንሄድ ያግዘናል ብለዋል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስ ዜናዎችን የምናደርስበት የአየር ጊዜ ላይ ደርሰናል። መሰረት ባዩ ተጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለቱ ያዝናቸውን የቢዝነስ ዘገባዎች ይዤላችሁ ቀርቤያለሁ። ከዘገባዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የማክሮ ኢኮኖሚ ማሻሻያው የኢንቨስትመንት ዘርፉን ይበልጥ ያነቃቃ መሆኑ ተገለጸ። የማሻሻያ ሪፎርሙን ተከትሎ ከተለያዩ ሀገራት የሚመጡ ኢንቨስተሮችን ቀልብ እየሳበ መሆኑ ተመልክቷል። ገነት ዘዘው ያዘጋጀችውን ዘገባ ሰላማዊት ሙልጌታ እንደሚከተለው ታቀርበዋለች። በኢትዮጵያ በተለያዩ አካባቢዎች የሚስተዋሉ ኢንቨስተሮች በብዛት ቻይናውያን መሆናቸው ይነገራል። በመሆኑም በትላንትናው ዕለት ኢትዮጵያ ከቻይና ከሻንግንጅ ግዛት ጋር የቢዝነስ ትብብር ስምምነት ተፈራርማለች። ስምምነቱም በኢትዮጵያ በተለያዩ የኢንቨስትመንት አማራጮች ላይ እንዲሳተፉና ግንኙነት እንዲፈጥሩ የታለመ መሆኑን የገለጹት የኢንዱስትሪ ሚኒስቴር ዴታ ታረቀኝ ቡሉልታ ናቸው። ሚኒስቴር ዴታው እንደተናገሩት የማክሮ ኢኮኖሚ ማሻሻያው የኢንቨስትመንት ዘርፉን ይበልጥ እያነቃቃ በመሆኑ ከተለያዩ ሀገራት የሚመጡ ኢንቨስተሮችን ቀልብ እየሳበ ነው ብለዋል። በሌላ በኩል ኢንቨስተሮች በተለያዩ የኢንቨስትመንት ዘርፎች በመሳተፍ የስራ እድል ፈጠራ እንዲመቻች ምርቶችን በሀገር ውስጥ ለመተካትና ወደ ውጭ ሀገራት ለመላክ የሚያግዝ ስምምነት ነው ብለዋል። ኢትዮጵያ የተለያየ ኢኮኖሚክ ሪፎርሞችን አካሂዳለች። ይሄ ሪፎርም
ተጨማሪ ኢንቨስትመንትን ለመሳብ እድል ይሰጣል። የአምራች ኢንዱስትሪ ዘርፉ ለስራ እድል ፈጠራ እንፈልገዋለን። አምርተን ወደ ውጭ ለመላክ ሀገር ውስጥ ለመተካት ትልቅ ጠቀሜታ ያለው ነው። ይሄ የጨርቅ አልባሳት ሊሆን ይችላል፣ የቆዳ ውጤቶች በተለይ በተጨማሪም ደግሞ እነሱ በኢንፎርሜሽን ቴክኖሎጂ ተጨማሪ ኢንቨስት ማድረግ ይችላሉ ማለት ነው። እኛ በሁሉም ሴክተሮች ተወዳዳሪ ሊያደርገን በሚችል ኤሪያ ላይ እነሱ በሚወስኑት ኢንቨስትመንት አካባቢ ላይ እንደ መንግስት ተነጻጻሪ የተሻለ ፖሊሲዎች ሪፎርሞች ተካሂደዋል። እሱን መሰረት አድርገን የሚመጡት ኢንቨስተሮችን ነባርም አዲስ ለሚመጡትም አስፈላጊውን ድጋፍ እናደርጋለን ማለት ነው። ንግድና ኢንቨስትመንትን ለማስፋፋት ከተለያዩ ሀገራት ጋር በጥምረት መስራት ያስፈልጋል የሚሉት ሌላኛው የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት ዶክተር አይናለም አባይነህ ናቸው። ፕሬዝዳንቱ አክለውም ቻይና ከኢትዮጵያ ጋር ያላትን ግንኙነት በመጠቀም የንግድ ሚዛኑን ለማስተካከልና ኢትዮጵያ ወደ ውጭ የምትልካቸውን ምርቶች በይበልጥ ለማሳደግ እንዲሁም ለማስፋፋት የሚያስችል ስምምነት መሆኑን ገልጸዋል። በኢትዮጵያና በቻይና መካከል ያለው የንግድ ሚዛን ወደ እነሱ ያደላ ነው። ይህንን ለማስተካከል እኛ አሁን ይህንን አጋጣሚ በመጠቀም ከተቻለ ምርቶቻችንን ወደ ሀገራቸው በመላክ የተሻለ ገቢ ማመንጨት መቻል እንችላለን። ይህንን ለማድረግ መረጃዎችን እንለዋወጣለን። ከዚህም በተጨማሪ ኤግዚቢሽኖችን እዚህም እዛም እያካሄድን እኛ ጋር ያሉ የንግዱ ህብረተሰብ እንዲሳተፉና የንግዱን ለውጥ እንዲያሻሽሉ ለማድረግ የሚያግዘን ነው። ስምምነቱ በሀገሪቱ በንግዱ ዘርፍ ላይ ያለውን የአቅርቦት የጥራትና ሌሎች ተያያዥ ክፍተቶችን ለማሻሻልና የልምድ ልውውጥ ለመውሰድ የሚያግዝ ነው ተብሏል። ኢትዮጵያ በንግድና ኢንቨስትመንት ዘርፎች ለሩሲያ ባለሀብቶች ግንባር ቀደም ምርጫቸው መሆኗን በሩሲያ የኢትዮጵያ አምባሳደር ዶክተር ገነት ተሾመ ገለጹ። በኢትዮጵያ የሩሲያ አምባሳደር ዶክተር ገነት ተሾመ ሩሲያ የኢትዮጵያ ስትራቴጂ አጋር መሆኗን ገልጸዋል። ፕሬዝዳንት ታዬ አጽቀሥላሴ በሩሲያ 80ኛ ዓመት የድል በዓል ላይ መታደማቸው የኢትዮ ሩሲያን ታሪካዊ ወዳጅነት በማስተሳሰር የሀገራቱን ዘርፈ ብዙ ትብብር የሚያጠናክር መሆኑን ተናግረዋል። የኢትዮ ሩሲያ ግንኙነት 128 ዓመታትን አስቆጥሯል ያሉት አምባሳደር ገነት በዚህም በጤና በትምህርትና በሌሎች ማህበራዊ የትብብር መስኮች እየሰሩ ይገኛሉ ብለዋል። በስፔስ ሳይንስ፣ በጂኦስፓሻል፣ በሰላማዊ ኒውክሌር ሳይንስና ቴክኖሎጂ፣ ማዕድንና ኢነርጂ ዘርፎችም በትብብር ስምምነት በመውሰድ ጭምር በስፋት እየተሰራባቸው መሆኑን አስረድተዋል። የሩሲያ ባለሀብቶችን በአፍሪካ በሚያደርጉት የንግድና ኢንቨስትመንት ስራ ኢትዮጵያ ግንባር ቀደም ምርጫቸው መሆኗን ተናግረዋል። በዚህም የሩሲያ ባለሀብቶች በኢትዮጵያ ያሉትን የንግድና ኢንቨስትመንት ድሎች እንዲጠቀሙ የትብብር ስራ እየተሰራ እንደሚገኝ ለኢዜአ ገልጸዋል። ሩሲያ በዓለም አቀፍ የዲፕሎማሲ መድረክ በየትኛውም ጊዜ ኢትዮጵያን በመደገፍ ሁነኛ ወዳጅ ሆና መቀጠሏን አስረድተዋል። ለአብነትም እንደ አውሮፓውያኑ አቆጣጠር በ2024 የብሪክስ ጉባኤ ላይ ኢትዮጵያ አባል እንድትሆን ከፍተኛ ድጋፍ ማድረጓን ጠቅሰዋል። የብሪክስ አባል በሆነው አዲስ ልማት ባንክ ውስጥም የኢትዮጵያ የአባልነት ጥያቄ ምላሽ እንዲያገኝ ሩሲያ ገንቢ ድጋፍ ማድረጓን አንስተዋል። የአዳማ ልዩ የኢኮኖሚ ዞን 26.5 ሚሊዮን ዶላር የሚያወጡ ተኪ ምርቶችን አመረተ። የአዳማ ልዩ የኢኮኖሚ ዞን በበጀት ዓመቱ 9 ወራት 26.5 ሚሊዮን ዶላር የሚያወጡ ተኪ ምርቶችን ማምረቱን የልዩ ዞኑ ዋና ስራ አስኪያጅ አቶ ጉልላት አበበ ገልጸዋል። በልዩ ዞኑ ተመርተው ወደ አውሮፓና መካከለኛው ምስራቅ ሀገራት ከተላኩ የተለያዩ ምርቶች ከ12 ሚሊዮን ዶላር በላይ ገቢ መገኘቱ ታውቋል። የአዳማ ልዩ የኢኮኖሚ ዞን ዋና ስራ አስኪያጅ አቶ ጉልላት አበበ እንዳሉት በሀገሪቱ የማክሮ ኢኮኖሚ ማሻሻያ መደረጉን ተከትሎ ዞኑ የሪፎርም ስራዎችን ተግባራዊ ያደረገ ይገኛል። ከለውጥ ስራዎቹ መካከል ከውጭ የሚገቡ ምርቶችን በሀገር ውስጥ የመተካትና በሽያጭ ሰንሰለት ውስጥ ለበርካታ ዜጎች የስራ ዕድል ለመፍጠር ትኩረት መሰጠቱን ጠቅሰዋል። በዚህም በበጀት ዓመቱ 24 ሚሊዮን የአሜሪካን ዶላር የሚያወጡ ተኪ ምርቶችን ለማምረት ታቅዶ ባለፉት 9 ወራት ብቻ በዞኑ 26.5 ሚሊዮን ዶላር የሚገመት ተኪ ምርቶችን በማምረት ከቅድ
በላይ ማሳካት መቻሉን አስረድተዋል። እንደ ኢዜአ ዘገባ ከሆነ የማክሮ ኢኮኖሚ ማሻሻያ ማበረታቻዎች በአግባቡ በመተግበራቸውና የተለያዩ ማሽነሪዎች በማስገባት ምርት ሊመረት በመቻሉ ውጤቱ ተመዝግቧል። ከቻይና ከመካከለኛው ምስራቅና ከአውሮፓ ሀገራት ሲገቡ የነበሩ አሁን በዞኑ እየተመረቱ ካሉ ተኪ ምርቶች መካከል የፕላስቲክ ውጤቶች እንዲሁም በኤክስፖርት ደረጃ የሚመረቱ የግድግዳ ቀለሞችና የንጽህና መጠበቂያ ቁሳቁሶች በስፋት እየተመረቱ መሆኑ ተመልክቷል። በውጭ ምንዛሬ ግኝት ረገድም በዞኑ በበጀት ዓመቱ 9 ወራት ተመርተው ወደ ውጭ ከተላኩ አልባሳትና ጨርቃ ጨርቅ ከልዩ ልዩ ምርቶች 12.5 ሚሊዮን ዶላር ገቢ መገኘቱም ተገልጿል። የአዳማ ልዩ የኢኮኖሚ ዞን ለ9000 ዜጎች ቀጥተኛ የሥራ ዕድል የፈጠረ ሲሆን 20000 ሰዎች ደግሞ በተዘዋዋሪ የሥራ ዕድል ተጠቃሚ እንዲሆኑ ተደርጓል። እንደ አውሮፓውያኑ አቆጣጠር ባለፉት 4 ዓመታት ምርታማነቱን በየዓመቱ በማሳደግ ከውጭ የሚገባውን ተመሳሳይ ምርት በማስቀረት በሀገር ውስጥ ምርት መተካት ተችሏል ነው የተባለው። ዲጂታል የቴክኖሎጂ አገልግሎት አሰጣጥን በማቀላጠፍ የገቢ አቅምን ለማሳደግ ገንቢ ሚና እየተጫወተ መሆኑን የገቢዎች ሚኒስቴር አስታወቀ። ተቋማት ዲጂታል ቴክኖሎጂን ገንብተው አገልግሎት አሰጣጣቸውን እንዲያቀላጥፉ መንግስት በርካታ ተግባራትን እያከናወነ ይገኛል። በዚህም በርካታ ተቋማት ዲጂታል የቴክኖሎጂን በመጠቀም ለህብረተሰቡ ፈጣንና ቀልጣፋ አገልግሎት እየሰጡ እንደሚገኙ መረጃዎች ያመለክታሉ። ከነዚህ ተቋማት መካከልም የገቢዎች ሚኒስቴር ለአብነት ማንሳት ይቻላል። በገቢዎች ሚኒስቴር የመረጃ ቴክኖሎጂ ልማትና አስተዳደር ዳይሬክተር ኩራቱ ለማ ለኢዜአ እንደገለጹት ሚኒስቴሩ የገቢ ግብር አሰባሰብ አቅምን የሚያሳድጉ የቴክኖሎጂ አሰራር ስርዓቶችን ተግባራዊ ያደረገ ይገኛል። ይህም በዘርፉ አገልግሎት አሰጣጡን በማቀላጠፍ ውጤቶች እንዲመዘገቡ እያስቻለ ይገኛል ብለዋል። የቴክኖሎጂና የኤሌክትሮኒክስ የገቢ ግብር ስርዓቶች ተግባራዊ መደረግ ህገወጥ ዝንባሌዎችን በመከላከል በኩል እያመጣ ያለውን ውጤት ለአብነት አንስተዋል። ግብር ከፋዩ ካለበት ቦታ ሆኖ ክፍያ መፈጸም የሚችልበት ምቹ አጋጣሚ መፈጠሩንም ጨምረው አንስተዋል። ቴክኖሎጂው በአሁኑ ወቅት 95% የፌዴራል ግብር ከፋዮች ግብራቸውን በዘመናዊ መንገድ እንዲከፍሉ አስችሏል ብለዋል። የገቢ አሰባሰብ ሂደቱን ሙሉ ለሙሉ በዘመናዊ የቴክኖሎጂ ስርዓት ለማከናወን ከባለድርሻ አካላትና ቴክኖሎጂ አልሚዎች ጋር በትብብር እየተሰራ እንደሚገኝም አስረድተዋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ ወደ ውጭ ዜና ተሻገር። ዩናይትድ ስቴትስ በሶሪያ ላይ የጣለቻቸውን ሁሉንም ማዕቀቦች እያነሳች ትገኛለች። ፕሬዚዳንት ዶናልድ ትራምፕ ይህንን ያስታወቁት በሳውዲ አረቢያ ከሚገኙ የአሜሪካ አጋሮች ጋር ከተገናኙ በኋላ ነው። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ የሚያደርጉትን የ4 ቀናት ጉብኝት በመቀጠል ዛሬ ኳታር ተገኝተዋል። ዮሐንስ ተስፋ ተጨማሪ አለው። ለአሜሪካው ፕሬዝዳንት በሪያድ የተደረገው የንጉሳዊ አቀባበል እየተለየ ነበር። በአረብ ፈረሶች የሚጋልቡ ጠባቂዎች ታጅበው ወደ ንጉሳዊ ቤተ መንግስት ሲደርሱ የሳውዲ አረቢያ ንጉሳዊ ቤተሰብ አባላት፣ የመንግስት ባለስልጣናትና የጦር መኮንኖች እሳቸውን ለመቀበል ተሰልፈው ነበር። ኢሎን መስክን፣ ጄንሰን ሁዋንንና ሳም አልትማንን ጨምሮ ታላላቅ የአሜሪካ የቴክኖሎጂ ኩባንያዎችን የሚወክሉ የቢዝነስ ባለጸጋዎችም ከሳውዲ ጋር የሚኖራቸውን የንግድ ስምምነቶች ለማጠናከር በቦታው ተገኝተዋል።
አስረድተዋል። ዶናልድ ትራምፕና የሳውዲው አልጋውራሽ መሐመድ ቢን ሰልማን በ100 ቢሊዮን የሚቆጠር ኢንቨስትመንት ከተፈራረሙ በኋላ ሁለቱም የሳውዲ አረቢያን ፕሮጀክቶች ጎብኝተው የሳውዲንና አሜሪካን የንግድ መድረክ ተቀላቀሉ የሚል መልእክት አስተላልፈዋል። انني يا فخامه الرئيس على ثقه اننا اليوم ክቡር ፕሬዝዳንት ዛሬ በሁለቱ ሀገራት መካከል የትብብርና የመተማመን መሰረት እየገነባን እንደሆነ እርግጠኛ ነኝ። ዛሬ የተፈራረምነው የትብብርና የጋራ ተጠቃሚነት ስምምነት በድሎች ተጠቃሚ ለመሆንና በጋራ ለመስራት ያለን የላቀ ፍላጎት አካል ነው። ክቡር ፕሬዝዳንት በኢኮኖሚያዊ ትብብር ላይ ብቻ ሳይሆን በቀጣናውና በዓለም ደህንነት እንዲሁም ሰላም ላይ ማብረን እንደምንሰራሙን ነው። بفخامتكم في المملكه العربيه السعوديه ከዚያም የዕለቱ ሰበርና ዋና ንግግር ተከተለ። ትራምፕ የሳውዲ አረቢያውን ልዑል ማሞገሳቸውን እንደቀጠሉ ሲሆን ከሙገሳቸው መለስ በማለትም አስተዳደራቸው አሜሪካ በሶሪያ ላይ የጣለችውን ማዕቀብ እየሰረዘ እንደሆነ አሳወቁም። ታላቅ ዕድል ለመስጠት በማሰብ በሶሪያ ላይ የተጣለው ማዕቀብ እንዲቆም አዝዣለሁ። ማዕቀቡ ጨካኝ ነበር፣ ሆኖም በወቅቱ አስፈላጊ ተግባር ሆኖ ያገለግል ነበር። ነገር ግን አሁን የሚያንሰራሩበት ጊዜ ነው። ሁሉንም ማዕቀቦች እናስወግዳቸው። የትራምፕ ውሳኔ ለሌሎች ምዕራባውያን ሀገራት በተለይም የአውሮፓ ህብረት ተመሳሳይ እርምጃ እንዲወስድ መንገድ የሚከፍት ትልቅ ምርታ ነው። አዲሱ የሶሪያ መንግስት ከ10 ዓመታት በላይ በዘለቀው የእርስ በርስ ጦርነት እንደገና እንዲገነባ ለማገዝ ምዕራባውያን መንግስታት በደማስቆ ላይ የጣሉትን ማዕቀብ እንዲያነሱም ጫና ፈጥረዋል። የተባበሩት መንግስታት ድርጅት የማዕቀቡን መነሳት እንደ አንድ እርምጃ በደስታ ተቀብሎታል። በሶሪያ ላይ የተጣለው ማዕቀብ መነሳቱን ማየት የሶሪያን መልሶ ግንባታ ለማገዝ የሶሪያን ህዝብ ከ10 ዓመታት በላይ ከዘለቀው ግጭት እንዲያገግም ለ10 ዓመታት ከነበረው ኢንቨስትመንት እጥረት ለማነቃቃት አስፈላጊ ነው። እናም የሶሪያን አካላዊም ሆነ ስነ ልቦናዊ ተሃድሶ ለመደገፍ ሁሉም የሶሪያ እምነት ተከታዮች ከሁሉም ጎሳና አናሳ ብሔረሰቦች የተውጣጡበትና የሚወከሉበት ሀገር እንድትሆን ድጋፋችንን እንቀጥላለን። Ethnicities and minorities feel safe and represented. ይህ በእንዲህ እንዳለም የአሜሪካው ፕሬዝዳንት ከኢራን ጋር ስምምነት እንደሚፈልጉ ቢናገሩም ቴሄራን በምንም መልኩ የኒውክሌር ጦር መሳሪያ እንደማይኖራት አሳውቀዋል። ሳውዲ ከአሜሪካ ጋር የጸጥታ ዘርፍ ስምምነት እንዲኖር ብትፈልግም ዋሽንግተን ደግሞ ከእስራኤል ጋር ያላትን ግንኙነት መደበኛ እንድታደርግ ጫና እየፈጠረች ትገኛለች። ሪያድ በበኩሏ የፍልስጤም መንግስት እስኪቋቋም ድረስ ይህ ስምምነት ከጠረጴዛው ውጪ ነው በማለት ደጋግማ አሳውቃለች። መረጃውን ስናጠናቅር ዋሽንግተን ፖስት፣ አልጀዚራና ዶይቼ ቬለን በዋቢነት ተጠቅመናል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ወደ አሜሪካ በስደት የተጓዙ 59 ነጭ የሀገሬውን ዜጎች ፈሪዎች ሲሉ አጣጣሉ። አፍሪካነርስ የሚባሉት ነጭ የደቡብ አፍሪካ ዜጎች ፕሬዝዳንት ትራምፕ መድልኦ ደርሶባቸዋል በሚል የጥገኝነት ፈቃድ ከሰጣቸው በኋላ ሰኞ ዕለት አሜሪካ ደርሰዋል። ይሁን እንጂ ራማፎሳ ለመውጣት የፈለጉት ዜጎች በአፓርታይድ ዘመን የተፈጸመውን ኢኩልነት ለማስተካከል በሚወሰዱ እርምጃዎች ደስተኛ ያልሆኑ ናቸው ብለዋል። ደቡብ አፍሪካውያን ጠንካሮች ነን፣ ችግሮቻችንን ጥለን አንፈረጥጥም፣ እዚህ መቆየትና ችግሮቻችንን መፍታት አለብን፣ ጥለ የምትፈረጥጥ ከሆነ ፈሪ ነህ፣ እናም ይህ የፈሪዎች እርምጃ ነው ሲሉም አክለዋል። ትራምፕና የቅርብ አጋራቸው ነጭ የደቡብ አፍሪካ ተወላጅ የሆነው ኤለን መስክ በደቡብ አፍሪካ ነጭ አርሶ አደሮች ላይ የዘር ማጥፋት ተፈጽሟል የሚሉ ሲሆን ይህም በሰፊው ውድቅ የተደረገ ነው። በአናሳ ነጭ ደቡብ አፍሪካውያን ለ10 ዓመታት የነበረው አገዛዝ ካበቃ ከ30 ዓመታት በኋላም ጥቁር አርሶ አደሮች ከሀገሪቱ የእርሻ መሬት ውስጥ የከፊሉ ብቻ ባለቤት ናቸው። ባለፈው ጥር ፕሬዝዳንት ራማፎሳ ለህዝብ ጥቅምና እኩልነት ሲባል መንግስት የግል መሬትን ያለ ካሳ የሚወርስበትን አወዛጋቢ ህግ አስድቀዋል። በዚህ ህግ መሰረት እስካሁን የተወረሰ መሬት እንደሌለ ግን መንግስታቸው አስታውቋል። ትራምፕ በአብዛኛው ከደች መጥተው የሰፈሩ ነጮች ተወላጅ የሆኑ ደቡብ አፍሪካውያን መጥፎ ሁኔታን እየሸሹ ነው በሚል አሜሪካ እንዲሰፍሩ ፈቅደዋል። ራማፎሳ በበኩላቸው እነዚህ ዜጎች ወደ አሜሪካ የሚጓዙት የሀገሪቱን ችግሮች ለመፍታት በሚደረገው ጥረት ተመራጭ ባለመሆናቸው ነው ብለዋል። የፕሬዝዳንቱ ፈሪዎች የሚለው አስተያየት በማህበራዊ ትስስር ገጽ ተጠቃሚዎች ዘንድ እንደ ስድብ በመታየት ብዙዎችን አስቆጥቷል። ወዲህ ደግሞ ደቡብ አፍሪካ ውስጥ ያደገው የትራምፕ አማካሪ
መሪ ኤለን መስክ የደቡብ አፍሪካ መንግስት ነጭ አርሶ አደሮች ላይ የዘር ጭፍጨፋ ፈጽሟል ሲል በተደጋጋሚ ሲከስ ይደመጣል። በደቡብ አፍሪካና አሜሪካ መካከል ያለው ግንኙነት ውጥረት ውስጥ ከገባ ወራት ተቆጥረዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የስፖርት ዘገባዎችን የምናቀርብበት ሰዓት ላይ ደርሰናል። የስፖርት ዘገባዎችን የሚያቀርብልን ሙልቀን ሰለሞን ነው። በቀጥታ ወደ ስፖርት ዘገባዎች ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ረቡዕ ያዘጋጀናቸውን አጫጭር ስፖርታዊ መረጃዎች ይዘናል። ከመረጃዎቹ ጋር ሙልቀን ሰለሞን ነኝ። 29ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ መቻል ከስሁል ሽረ ጋር ባደረጉት ጨዋታ ተጠናቋል። ሙሉ በሙሉ ሊጠናቀቅ 7 ጨዋታዎች ብቻ በቀሩት የውድድር ዘመን ኢትዮጵያ መድን በ57 ነጥቦች ሊጉን ሲመራ መቀለ ሰባ እንደርታ፣ አዳማ ከተማ፣ ስሁል ሽረና ወልዋሎ አዲግራት ዩኒቨርሲቲ ወራጅ ቀጠና ላይ ይገኛሉ። የፈረንሳይ ሊግ አዲስ የሊግ ቅርጽ ሊያዘጋጅ ነው። የፈረንሳይ ሊግ በቀጣይ የውድድሩን አሸናፊ ለመለየት አዲስ የሊግ ቅርጽ በማዘጋጀት ላይ መሆኑን የሀገሪቱ መገናኛ ብዙሃን ዘግበዋል። በአዲሱ የሊግ ቅርጽ የሊጉን አሸናፊ ለመለየት ከ1 እስከ 4 ያለውን ደረጃ ይዘው የሚያጠናቅቁ ክለቦች የጥሎ ማለፍ ጨዋታ እንደሚያደርጉ ተገልጿል። 4ቱ ክለቦች እርስ በርስ የግማሽ ፍጻሜ ጨዋታ አድርገው ለፍጻሜ ከደረሱት 2ቱ ክለቦች አሸናፊ የሚሆነው የሊጉ ዋንጫ ይሰጠዋል። በግማሽ ፍጻሜው አንደኛ የሚወጣው አራተኛ ከሚወጣው እንዲሁም ሁለተኛ የሚወጣው ሶስተኛ ከሚወጣው ጋር ይጫወታሉ ተብሏል። ፒኤስጂ የዘንድሮውን ጨምሮ ያለፉትን 4 ተከታታይ የውድድር ዓመታት የፈረንሳይ ሊግ ዋንጫን በማሸነፍ የበላይነት መውሰድ ችሏል። ኤቨርተን ጉዲሰን ፓርክን ለሴት ቡድኑ እንደሚጠቀመው አሳወቀ። የመርሲሳይዱ ክለብ ኤቨርተን በቀጣይ ዓመት ለ133 ዓመታት ያገለገለውን አንጋፋውን ስቴዲየም ጉዲሰን ፓርክን በመልቀቅ አዲስ ወደ ገነባው ስቴዲየም ይዘዋወራል። በመሆኑም ቡድኑ በቀጣይ ጉዲሰን ፓርክ ስቴዲየምን ለሴቶች ቡድን ዋና መጫወቻ ስቴዲየም ማድረጉን በይፋ አስታውቋል። ይህም ኤቨርተንን ለክለቡ ሴቶች ቡድን ስቴዲየም ያዘጋጀ የመጀመሪያው እንግሊዝ ክለብ አድርጎታል። ጉዲሰን ፓርክ በተጨማሪም የክለቡ አካዳሚ ቡድን ጨዋታዎችን በማስተናገድ እንደሚያገለግል ተገልጿል። ኤቨርተን የጉዲሰን ፓርክ የመጨረሻ ጨዋታውን እሁድ ከሳውዛምፕተን ጋር ያደርጋል። የጣሊያን ዋንጫ የፍጻሜ ጨዋታ ዛሬ ምሽት 4 ሰዓት ላይ ይካሄዳል። 77ኛው የጣሊያን ዋንጫ የፍጻሜ ጨዋታ ዛሬ ምሽት 4 ሰዓት ላይ በሮም ስታዲዮ ኦሎምፒኮ በኤሲ ሚላንና በቦሎኛ መካከል ይደረጋል። በውድድሩ ሚላኖች ለ14 ጊዜያት ያህል ለፍጻሜ ቀርበው 5 ጊዜ ዋንጫውን ማንሳት ችለዋል። ይሁን እንጂ ዋንጫውን ከነሱ 22 ዓመታት ሆኗቸዋል። ቦሎኛ በአንጻሩ በመድረኩ 2 ጊዜ ለፍጻሜ ደርሶ ሁለቱንም አሸንፏል። ለመጨረሻ ጊዜ ያሸነፈው ግን እንደ አውሮፓውያን አቆጣጠር 1973 ላይ ነበር። ሁለቱ ቡድኖች በጣሊያን ዋንጫ ፍጻሜ ሲገናኙ የዛሬው ጨዋታ ለመጀመሪያ ጊዜያቸው ቢሆንም ባለፈው ሳምንት በጣሊያን ሴሬ እርስ በርስ ተገናኝተው ሚላን 3-1 ማሸነፉ ይታወሳል። በሴሬው ጥሩ የሚባል ጉዞ ላይ ባይሆንም ከ4 ወራት በፊት በደርቢ ደላ ማዶኒና ኢንተርን 3-2 በማሸነፍ የጣሊያን ሱፐር ካፕ አሸናፊ የነበረው ሚላን የዛሬውን ጨዋታ ካሸነፈ ዓመቱን በ2 ዋንጫዎች ያጠናቅቃል። የጣሊያን ዋንጫ አሸናፊ በቀጣይ የአውሮፓ ሊግ ተሳታፊ የሚያደርገውን እድል እንደሚያገኝ ይታወቃል። በሌላ በኩል በስፔን ላሊጋ 36ኛ ሳምንት መርሃ ግብር ዛሬ ምሽት ሪያል ማድሪድ ከማዮርካ ጋር የሚያደርጉት ጨዋታ ይጠበቃል። ማድሪድ በዛሬው ጨዋታ ነጥብ ከጣለ ባርሴሎና ቀሪ 3 ጨዋታዎች እየቀሩት ሻምፒዮን መሆኑን ያረጋግጣል። በተጨማሪም ስፓኞል ከባርሴሎና ነገ ከምሽቱ 4 ሰዓት ከ30 ላይ ይጫወታሉ። ባርሴሎና በነገው ጨዋታ ካሸነፈ ማድሪድ የዛሬውን ቢያሸንፍም እንኳ ባርሴሎና የላሊጋው አሸናፊ መሆኑን ያረጋግጣል። በላሊጋው በዘንድሮው የውድድር ዓመት መጨረሻ ደረጃ ላይ የተቀመጠው ቫላዶሊድ ወደ ታችኛው ሊግ መውረዱን ያረጋገጠ ሲሆን ላስ ፓልማስ እና ሌጋኔስ ሌሎች ወራጅ ቀጠና ውስጥ የሚገኙ ቡድኖች ናቸው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች ይህን ይመስሉ ነበር። ገነት ዘዘውና እኔም ደረጀ ይልማ ዜናውን ወደ እናንተ ስናደርስ ቆይተናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ